ስራ ምዕራፍ 16 ከቁጥር 16 ጀምሮ አነባለሁ። እንዲህ ይላል። ወደ ጸሎትን ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እያጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘች። እሷም ጳውሎስንና እኛን የተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛሃለሁ አለው። በዚያም ሰዓት ወጣ ይላል። እስቲ በዚያም ሰዓት ወጣ በሉ። በዚያም ሰዓት ወጣ። ዛሬ በዚሁ መንፈስና በቅባቱ ስልጣን ታዛላችሁ። ከህይወታችሁ፣ ከበረከታችሁ፣ ከኢኮኖሚያችሁ ላይ መውጣት ያለበት በዚህ ሰዓት በኢየሱስ ስም ይወጣል። ስጩና ይወጣል በሏ። ቁጥር 19 ላይ ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛም የሮሜ ሰዎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደልንን ልማድ ይናገራሉ አሉ። ሕዝቡም አብሮ ተነሱባቸው በነ ጳውሎስ ላይ። ገዢዎችም ልብሳቸውን ገፎ በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውም ጠባቂ እንዲጠብቃቸው አዘዙት። እርሱም የዚህን አይነት ትእዛዝ ተቀብለው ወደ ውስጠኛው ወህኒ ጣሏቸው። እግራቸውንም በግንድ አጥብቀው ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ያደምጧቸው ነበር። ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ፣ የሁሉም እስራት ተፈታ። የወህኒውም ጠባቂ ከእንቅልፉ ነቅቶ የወህኒ ደጆች ተከፍቶ ባየ ጊዜ እስረኞች ያመለጡ መስሎት ራሱን ይገድል ዘንድ አስቦ ሰይፍን መዘዘ። ጳውሎስ ግን በታላቅ ድምፅ ሁላችንም ከዚህ አለንና በራስ ላይ ክፉ ነገር አታድርግ ብሎ ጮኸ። መብራትንም ለምነው ወደ ውስጥ ሮጦ እየተንቀጠቀጠ ከጳውሎስና ከሲላስ ፊት ተደፋ። ወደ ውጭም አውጥቶ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተም ቤተሰቦችም ትድናላችሁ አሉት። ለእርሱና በቤቱ ላሉትም ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዛች ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋር ተጠመቀ። በእግዚአብሔርም ስላመነ ከቤተሰቦቹ ሁሉ ጋር ሐሰት አደረገ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። ቁጥር 35 ተመልከቱ። በነጋም ጊዜ ገዢዎች እነዚያን ሰዎች ፍቷቸው ብለው ሌሎቻቸውን ላኩ። የወህኒውም ጠባቂ ትፈቱ ዘንድ ገዢዎቹ ልከዋል፣ እንግዲህ አሁን ወጥታችሁ በሰላም ሂዱ ብሎ ይህንን ቃል ለጳውሎስ ነገረው። ጳውሎስ ግን እኛ የሮሜ ሰዎች ስንሆን ያለ ፍርድ በሕዝብ ፊት ደብድበው በወህኒ ጣሉን። አሁንስ ዕውር ይጥሉናልን? አይሆንም፣ ራሳቸው ግን መጥቶ ያውጡን አላቸው። ሌሎችም ይህን ነገር ለገዢዎች ነገሩ። የሮሜ ሰዎችም እንደሆኑ በሰሙ ጊዜ ፈሩ። መጥቶ ማለዷቸው። አውጥቶም ከከተማ ይወጡ ዘንድ ለመኗቸው። አስረው አንከራቶ ሊገሏቸው ወንጀለኞች ናቸው ብሎ ካሰሩበት ፈቱ አይልም። እኔ ለአንድ ሰው መልእክት አለኝ። ሊገልህ ሊያጠፋ ነገርን ሊያበላሽ እጅን ጣልቃ ያስገባ ጠላት ዛሬ ምሽት ለምኖ ይለቃል። አባ ይህንን ቃል ነው የምሰብከው። ቃልን እንደ ቃሉ ክብር አምኖ የሚቀበል እዚህ ጉባኤ ቢሆን የትም የተቀመጠ ባለበት በዚህ ደቂቃ ከዚህ ሰዓት ጀምሮ የተቋቋመ የእስራት ጉልበት ሊቋቋመው የማይችለው ኃይል በኢየሱስም ይጋለጥ። ውጡና ሂዱ። አናስራችሁም ሲባሉ ሰዎቹ አንሄድም አሉ። ወንጌል ከእስራት ይበልጣል። ወንጌል ከእስራት ይበልጣል። ጤናችሁን ካሰረ፣ አካላችሁን ካሰረ፣ አስተሳሰባችሁን ካሰረ፣ ፋይናንሳችሁን በሟርቴም በድግምት ካሰረ ከየትኛውም እስራት ወንጌል ይበልጣል። አንድ ሰው ጮሆ ወንጌል ይበልጣል ይበል። ይህንን የሐዋርያትን ሥራ መጽሐፍ የጻፈው ሉቃስ ነው። ሉቃስ የሐዋርያ ሥራና የሉቃስን ወንጌል እንደጻፈ የመጽሐፍ ቅዱስ ሊቃውንት በሙሉ ያምናሉ። ጻፊው የሉቃስንም ወንጌል የሐዋርያንም ሥራ ሲጽፍ ለተወደደ ለቴዎፋውሎስ እያለ የጽፈትን ሥራ አጠገቡ ቆሞ ይረዳው ያግዘው ለነበረ ቴዎፋውሎስ ለሚባል ሰው መታሰቢያ እንዲሆን በስሙ ቢጽፍም ደብዳቤው ግን በኢየሱስ ለሚያምንና ለሰማ ሁሉ የመዳን ምክንያት ነው። አንድ ሰው ዛሬ ማታ ይሄን ቃል ሳይለምደው ትኩስ ከሰማይ እንደመጣ እንዲሁ ይሰማል። ሕይወቱ ላይ የተቀመጠው ተራራ ይገለበል። አሜን የሚል አንድ ሰው እሱ እዚህ ቁጭ
ብሎ ህይወቱ ላይ የተቀመጠ ተራራ የተገለበጠ ይሁን። ሐዋርያትን ሥራ መጽሐፍ ሉቃስ ሲጽፍ አንደኛ ይህንን የሐዋርያን ሥራ መጽሐፍ የሚያነቡ አንባቢያን በሙሉ ከጥንት ጀምሮ የቤተ ክርስቲያን አመጣጥና የወንጌል ስርጭት አካሄድ እንዴት እንደሆነ ከትውልድ እንዳይጠፋበት ትውልድ አልፎ ትውልድ ሲመጣ የሚመጣው ትውልድ አዲስ የሆነ ስታይልና ፋሽን እየከተተ የወንጌልን ትክክለኛ ቅርጽ እንዳያጠፋው ማለት ነው። ዛሬ ከዚህ ጉባኤ መካከል አንድ ሰው ይቀባል። ይሄ ወንጌል ፋሽን እንዳይደለ፣ በየዘመኑ የሚለዋወጥ እንዳይደለ፣ ወንጌል ዘመናዊም ድሮም ያሁኑም እንዳይደለ ትክክለኛ የወንጌልን ቅርጽ ቤተክርስቲያንን የሚያስይዝ አንድ ወጣት ላይ በኢየሱስ ስም እዚህ ጉባኤ ተቀምጦ ቤቱ ተቀምጦ እየነዳ አልጋ ላይ ቁጭ ብሎ ለሚሰማ አንድ ሰው ሰማይ ቀደር የልዩነት ቅባት ይውዳል። ስለዚህ የሐዋርያት ሥራ መጽሐፍ የተጻፈበት የመጀመሪያው ምክንያት ትክክለኛ የወንጌል ቅርጽ ያለው ትውልድ እያነበበ እንዲነሳ ከዚህ ማታ በኋላ ማለት ነው። ሽማግሌ ባይመክረ፣ የከተማ መሪ ባይመክረ፣ መንገድ የሚያሳይ ትክክለኛ አገልጋይ ባይኖር ይህን መጽሐፍ ትገልጠዋለህ። ከትውልድ የተሰወረ መንገድ ካንተ ፊት ይገለጥ። ለኔ ይሁን የሚል አንድ ሰው ብድግ ብሎ ቆሞ ጮኸ አሜን። በኢየሱስም ተናገርኩ። ከዚህ ማታ ጀምሮ የቀደሙትን ያቆመ ላያቆማችሁ የሚነቅል ቅባት አባ ማኖቹ ብድግ የሚያደርግ በኢየሱስም ላይ ወደቃ። እኔ ላይ ይውደቅ የሚል አንድ ሰው ለምን ጮኸ አሜን አይለኝም? ሁለተኛ ከአሕዛብ ዘንድ የሚነሳው ተቃውሞ ቤተክርስቲያን መቋቋም እንደምትችል ለምሳሌ ሐዋርያት ሥራ ምዕራፍ 8 ከቁጥር 12 ላይ በአደባባይ ሞቶ የተነሳውን ኢየሱስን እንዳይሰብኩ የተነሳውን ተቃውሞ ሐዋርያት እንዴት እንደተቋቋሙ ሻምቱ በፊት ቆሞ እነ ጴጥሮስ ዳግም በዚህ ስም እንዳትሰብኩ ሲባል የኛ የሰማነውን ከመናገር ያየነውን ከመመስከር ዝም ማለት አንችልም እንዳሉት ያነ የተነሳ ተቃውሞ ካልቻለ ዛሬ ማታ መልእክት አለኝ። በኢትዮጵያ ምድር ይሁን በዓለም በአፍሪካ በዚህ ወንጌል የሚነሳው ተቃውሞ ሁሉ ይገለበጣል። ይሄ ሰዓት ግን ባንተ ይቀጥላል፣ በእኔ ይቀጥላል የሚል አንድ ሰው ጮኸ አሜን። ኢየሱስም አወጅኩብሽ። ከዚህ ወጥተሽ ስትሄጂ የምታቋርጭበት መንደር ላይ የሟርት የአስማት የድግምት ጉልበት አንተ ላይ ካለው እሳት የተነሳ ይጋልባል። በእኔ ላይ ሆኗል የሚል አንድ ሰው ደግሞ ጮኸ አሜን ይበለኝ። ስለዚህ ከአሕዛብ የሚነሳው ተቃውሞ ሁሉ ቤተክርስቲያን ተቋቁማ መቀጠል እንደምትችል እንዲሁም ደግሞ በሃይማኖት ሁሉ መካከል የክርስትና ሃይማኖት ሞትን ድል ያደረገ ብቸኛ ሃይማኖት እንደሆነ ማስረጃ ነው። አንድ ሰው ጮኸ አሜን ይበል። አጠገብ ያለው ዞር ብላችሁ ይሄ ወንጌል በሉ፣ ከሞት በላይ ነው በሉ፣ ከእስራት በላይ ነው በሉ። ሶስተኛ ነጥብ እስከ ክርስቶስ ዳግም ምጽአት ምንም አይነት መከራና ስደት ቢገጥማት ቤተክርስቲያን ስራ እንደማታቆም አጠገብ ያለው ሰው ዞር ብለ ኮቪድ-19 መጣ፣ ኮቪድ-20 መጣ፣ ሞት ራሱ መጣ፣ ወንጌል ይቀጥላል በሉት። ከዚህ በኋላ ማለት ነው እንትን መጣ ብሎ በር የሚዘጋ ትውልድ አይደለም ቤተክርስቲያን የምትወልደው። ሞት ቆሞ ቢመጣ እየሰበከ የሚሞት አንድ ኃያል ሰው አስተሳሰቡን የሚቀይር እሳት ማነው እኔ ላይ ይውደቅ የሚል ቀኝ ይከብዳል። በኢየሱስ ስም በተኛበት አልጋ በምትገባበት ቤት ለቤት እንኳን እንግዳ የሚያደርግ ቅባት አሁን አወጅኩብህ። ግንባሬ ላይ ምልክት ይቀባል። ትገሙና ጨዋቸው አሜን በሎኛ። አራተኛው ምክንያት የጥንቷ ቤተክርስቲያን ከኢየሩሳሌም እስከ ሮም ወንጌልን ማድረስ ከቻለች፣ ሮምን በመሰለ ጋናና አጥቢያ ቤተክርስቲያን መትከል ከቻለች፣ አሁን የሚፈሩ እንደነ አረብ እንደነ ህንድ በሟርት እናንተ ተስፋ ናቸው። ወንጌል ያሸንፋል። አንድ ሰው ብድግ ብሎ ወንጌል ያሸንፋል ይበል። ትገቡና ጨዋችሁ ወንጌል ያሸንፋል በሉ። እኔ አውጃለሁ ከማንም የበታች ብትመስል የድሃ ሀገር ብትሆን ኢትዮጵያ ላይ እየተገፋ ያልጠፋው እሳት አፍሪካን፣ ኤዥያን፣ ዓለምን አንድ ሰው ይጠቀልላል ካለ ጮሆ አባቶ ይጸልያለሁ። ቅባት እያላቸው ጸጋ እያላቸው ራእይ እያላቸው ዓለም የዘጋቻቸው ኢኮኖሚ ያሰራቸው፣ ፖለቲካ ያሰራቸው፣ ሃይማኖት ያሰራቸው ከዚህ ማታ ጀምሮ ዓለምን የሚገለባበት ቅባት ላያቸው ላይ ይምጣ። ቤታችሁ ቁጭ ብላችሁ የምትሰሙ፣ መንገድ ላይ ሆናችሁ የምትሰሙ መልእክት አለኝ ለእናንተ። አሁን ከሚያሳስብ ሌሊት እያስጨነቀ ካሳደረ ሕይወትን ሁሉ ካናወጠ ጩሁና ወንጌል ይበልጣል በለኝ አንተ። ታላቅ ጭብጨባ ለጌታ ክብር እንሰጣለን። ጳውሎስ በሮም በጣም ታዋቂ ከሆነችው ከተማ
ከተማ ፊልጵስዩስ ላይ ነው ለመጀመሪያ ጊዜ ገብቶ ወንጌል የሰበከው። እጅግ የሚገርመው ነገር ጳውሎስ በሮም የምትታወቅ ታዋቂ ወደ ሆነች ሮም ከተጠራ ትልቁና ታዋቂ የሚባለው ከተማ ፊልጵስዩስ ነው። ለምሳሌ አይል ኢትዮጵያ ካለን የሚታወቀው ከተማ አዲስ አበባ ነው። አንድ የሚታወቅ ነገር ሰውዶ ተቀምጦ አይደለም ኢትዮጵያን የሚቆጣጠረው አዲስ አበባ ሲገባ ልክ እንደዛው ሮምን ለመጥቅለል ጳውሎስ ቀጥታ ወደ ፊልጵስዩስ ከተማ ገባ። ጳውሎስ ወደ ሮም ሲገባ የአይሁድ ሃይማኖት በየትኛውም አይነት አካሄድ እንዲሰበክና እንዲስፋፋ ህጋዊ ፈቃድ አለው። ጳውሎስ የገባው የክርስትና ሃይማኖት ግን በሮም ከተማ ህጋዊ ፈቃድ የለውም፣ እንዲሰብክ አይፈቀድም። ዛሬ ማታ መልእክት አለኝ። አንዳንዶቹ ላይ የሚገባው እሳት ከህግ በላይ መሆን ይጀምራል። የተከለከለ መንገድ ላንተ መንገድ ይሆናል። የተከለከለ መንደር ላንተ መኖሪያ ይሆናል። ሰው ገብቶ መኖር ማይችልበት፣ ሰው ይዞ መስራት ማይችልበት፣ ሰው ተምሮ ውጤት የማያመጣበት ከዚህ ማታ ጀምሮ ካንተ ጋር ካለው ከእግዚአብሔር ህልውና የተነሳ ለኔ ይሁን የሚል ጮሆ። ስለዚህ ጳውሎስ ገባና በፊልጵስዩስ ከተማ ወንጌል ሊሰብክ መጀመሪያ ሲገባ በአይሁድ ስርዓት ወይም ደግሞ በዚያም ጊዜ በነበረው የክርስትና ሃይማኖት አንድ ቤተክርስቲያን ምስረታ ሊደረግ በትንሹ 10 ሰው ሊኖር ይገባል። ጳውሎስ ግን 10 የማይሞላ ሰው ባለበት ህጋዊ ፈቃድ ባላገኘበት ወደ ሮም ከተማ ገብቶ ፊልጵስዩስ ላይ መሀል ከተማ ላይ ስፍራ የለውም። ፊልጵስዩስ ምዕራፍ 1-2 እንደምታነቡት መሀል ከተማ ገብቶ ለመስበክ የከተማው በር ዝግ ነው። ከከተማ በር ውጪ ወንዝ ዳር ሐር የሚባል ይሄ በጥጥ የሚሰራውን ሐር የሚቀለምበት ቀይ ቀለም ተቀምጣ የምትሸጥ ሊዳ ከምትባል ሴት ጋር ተሰብስበው ለተቀመጡት ወንጌልን የተሰቀለው የሚያድን ጌታ ነው ብሎ ሰበከላት። አንዳንዱ በጆሮ ሲሰማ ልክ እዚህ ጉባኤ ቁጭ እንዳላችሁ ለአንዱ ጆሮ ለአንዱ ልብ ይከፈታል። ዛሬ ማታ እዚህ ጉባኤ መካከል አንድ ሰው ልብ ከፍቶ ሲሰማ የህይወትን እንደገና ምዕራፍ የሚከፍት ቁልፍ እጁ ይግባ። ስለዚህ ጳውሎስ ገባና በፊልጵስዩስ ከተማ ዳር ከከተማው ውጪ ወንዝ ዳር ላይ የጸሎት ስፍራ እንዳለ መንፈስ ቅዱስ መራው። ሽማግሌ የለም፣ ቀጠና የለም፣ አጠና የለም፣ አዳራሽ የለም። ሰው የወንዝ ዳር ሄደ። ተሰብስቦ ለተቀመጡ ሰበከ። ሊዲያ የምትባል አንድ ጀግና ሴት አለች። ብድግ ብላ ከሰማች በኋላ እኔ ከእናንተ ጋር የወንጌል አገልጋይ መሆንን ካመናችሁ ቤቴ ገብታችሁ ተስተናገዱ ዘንድ ይገባችኋል እያለች ከዚህ አገልግሎት በኋላ ጳውሎስ በከተማይቱ ላይ እየተንቀሳቀሰ ወንጌል እየሰበከ እያለፈ ሲሄድ ወደ ዋናው ነጥብ ሲመጣ የሟርተኝነት መንፈስ ያለባት በሰው ቤት የምትሰራ ሰራተኛ በጣም ምስኪን ሴት ናት። እድሜዋ ከወጣትነት ያለፈ ጠና ያለች ናት። ነገር ግን በሰው ቤት ሰራተኛ ናት። ሴትዮዋ ላይ አይደለም ክፋት ያለው ተንኮል ያለው በላይዋ ላይ የተቀመጠ መንፈስ ላይ ነው። ዛሬ ማታ መልእክት አለ። ከዚህ በኋላ ከተማን የሚበጠብጥ ምድሪቱን የሚበጠብጥ ፖለቲካውን የሚበጠብጥ ቤተክርስቲያንን የሚበጠብጥ ሰውየውን አትቃወምም። ሰውየው ላይ የተቀመጠውን አለቃ ትጥላለህ። እግዚአብሔር አምላክ በአንተ ቆሞ የምድሪቱን ሰላም ይመልሳል። ይህንን የሰላም ወንጌል እየሰበኩ አሁን ከሚሰሙኝ መካከል እግዚአብሔር የሰላምን ሰንደቅ ዓላማ በእጃቸው የሚሰጥ ነገስታት የተማሩ ስልጣን ያላቸው እጃቸው ያልገባ መለኮታዊ ስልጣን እጃቸው የሚገባ ሰዎች አሉ። እኔ ያን ምልጭሆ አሜን ይባ። ስለዚህ የሚገርመው ነገር ሴትዮ እነ ጳውሎስ እነ ሲላስ እነ ሉቃስ እየሰበኩ በከተማው ላይ ሲሄዱ አይታ ትከተላለች። የሚገርመው ለአያሌ ቀናት ይላል ለአንድ ሳምንት ይሁን ለአንድ ወር ይሁን አይታወቅም። ጳውሎስ በየመንደሩ እያለፈ በሰበከበት መንደር ሴትዮዋ ከኋላው እየሮጠች የመዳንን መንገድ የሚያሳዩ የልዑል የእግዚአብሔር ባሪያዎች ናቸው እያለች ትሰብካቸዋለች። ኢየሱስን አይደለም የምትሰብከው፣ ሰዎችን በከተማ ትሰብካለች። የእኛ ዘመን ቢሆን የቤተ ክርስቲያን ምናምን አስተዳደር ወይ ደግሞ ምናምን መሪ ነው የምትሆኑ። ምክንያቱም ምንም አትቃወምም፣ ታጨበጭባለች። እኔ መልእክት አለኝ ኢትዮጵያ ላይ ያጨበጨበን ሁሉ የማይቀበል አንድ አይኑ የተከፈተለት ቤቱን የሚያጸዳ አንድ ትውልድ አሁን እግዚአብሔር ብሎኛል። ሀገር ሰበር ዜና አለኝ ከሰማይ። አንድ የሚመጣ ትውልድ አለ፣ ለሞት እጅ የማይሰጥ ለድሎት የማይኖር ለምቾት የማይኖር የተሰቀለውን በአደባባይ የሚያከብር የዘር ሐረግ የነገድ ዝና ከፍ ባለበት የኢየሱስን ዝና የሚያወጣ የልቡን ቁጣ የሚቆጣ እግዚአብሔር በሌለበት የማይደሰት እኔን ያንስ አንድ ሰው ጮሆ እግዚአብሔር ምስክሬ ነው። የጌታ መንፈስ አሁን እንኳን ይናገረኛል። አእምሯቸውን የሚቀይርላቸው፣ አስተሳሰባቸውን የሚቀይርላቸው፣ ወገባቸውን በጭካኔ የሚታጠቁ የማያጭበረብሩ ነጋዴዎች፣ የማያጭበረብሩ መሪዎች፣ የማያጭበረብሩ
ተነስተ እነ ዳዊት ሀገር ያስተዳደሩ የእግዚአብሔርን ድምጽ ይሰማሉ። እነ ዳንኤል በባቢሎን በአሕዛብ ምድር ላይ በከፍተኛ ሹመት ስልጣን ላይ ተቀምጦ ምድር የማትችለውን ትንቢት ይናገራሉ። እኛ ሀገር ሲመጣ ግን ፖለቲካ የበላው ሁላ ቤቱን ለቆ የፖለቲካን ውሃ ይጠጣል። ከዚህ ቀን ጀምሮ ግን ፖለቲካውን ቀይሮ በጽድቅ የሚመሩ ኃያላን ልጆች ካንቺ ዘር ካንተ ዘር ከምስኪን ብረት ይወጣሉ። እግዚአብሔር የኢትዮጵያን ታሪክ እንደገና ይጀምራል። ማነው ላይ ይሁን የሚል ቀኙን ብድግ የሚያደርግ በኢየሱስም ይሁንብ። ስጪውና ወንጌል በሉ ከእስራት በላይ ነው በሉ። አሜን ይሁን። እዚህ ጳውሎስ ሲሰብክ ማለት ነው። አሁን በደንብ ተከታተሉኝ። ጳውሎስ እንዲታሰር ያደረገ 4 ምክንያት አሳያቸዋል። አንደኛ በከተማይቱ ላይ የሚታወቁ ባለጠጋ ሰዎች አሉ። እነዚህ ባለጠጋ ሰዎች አንደኛ በግብርም ቢሆን በአንዲያም በሌላ በቀጥታም በተዘዋዋሪም መንግስትንም ይጠቅማሉ። ደግሞዋል። እነዚህ በከተማ ውስጥ የሚኖሩ ባለጠጋ ሰዎች መንግስትን በቀጥታም ቢሆን በተዘዋዋሪ በግብርም ቢሆን በሚያስፈልገው ይጠቅማል። እነዚህ የባለጠጋ ሰዎች ደግሞ ተስፋ በከተማ የምትኖረው ሟርተኛ ሴት ናት። ስለዚህ ለዚች ለሟርተኛ ሴት የሚያስፈልጋትን በማድረግ ሰዎቹ ትርፋቸውን በእሷ ተስፋ ያደርጋሉ። ጳውሎስ ከተማ ገባና መጀመሪያ ያደረገው ምንድነው? የብልጽግናቸውን ምንጭ ደፈነ። ዛሬ መልእክት አለኝ። ቤተክርስቲያን አቅም እንድታጣ ያደረገ በጌታ ቤት በጽድቅ በቅድስና የሚኖሩ አቅም አጥቶ አሕዛብ ጋር ሟርት ቤት ድግምት ቤት የሚሄዱ እንዲበለጽጉ በልጸግ የኃጢአተኛ የሌባ ብቻ እስኪመስል ድረስ በተደበላለቀበት ምድራችን ላይ ከዚህ ማታ ጀምሮ የኃጢአተኞችን ምንጭ የሚደፍኑ ኃያላን አሁን እጃቸው ቁልፍ ገቡ። ለዚህ ነው ሁለተኛ ነገሥት ምዕራፍ 3 ላይ የእነዚህ ሶስቱ ነገስታት የይሁዳና የእስራኤል ነገስታት ተነስቶ ከኤዶሚያስ መንግስት ጋር ሊዋጉ በተነሱ ጊዜ እግዚአብሔር አምላክ ምንጭን ካፈለቀላቸው በኋላ ያደረገው አንድ ነገር ነው። ምንጫቸውን እንዲደፍኑ የሚያፈራውን እርሻ በሙሉ በድንጋይ እንዲያበላሹ ያደረገው። ዛሬ መልእክት አለኝ። የጨለመውን ገዢ አለቃውን ገልብጦ ምንጩን የሚደፍኑ ኃያላን ጨካኝ ልጆች እንጀራ አይቶ መልእክት የማይቀይሩ ሶፋ አይቶ መልእክት የማይቀይሩ የሰውየውን መኪና አይቶ መልእክት እየነዳ በመጣው መኪና እየመጣውን መገለጥ የማይቀይሩ ጥቂት የሆኑ ልጆች ኢትዮጵያ ላይ ይቀባሉ። እግዚአብሔር ምድሪቱን ይቀይራል። ያገኘ ሁሉ የማያምረው ትውልድ ይመጣል። ለምሳሌ አሁን እዩን አይታችሁ እንደሆነ ሴትዮዋ ኤልዛቤል ሲባል ዝም ብላችሁ ስሙን አራሱ አስቡት። አሁን ለምሳሌ አንዳንድ ብዥ ያለበት ነብይ ኤልዛቤል ማለት ቆንጆ ሴት ማለት ናት ብሎ ነው የሚወስደው። ምክንያቱም በጣም ቆንጆ እንደምትሆን ስለሚገመት ማለት ነው። ስለዚህ ከቁንጅናዋ በላይ ግን ተጓጉላለች። ምን ብላለች? አብራ ላይ ተጠበቀችው። ሰውየው ግን እቂታው የተለየ ነው። አሜን። ካታካያ ያማረን ሁሉ የማይቀበል መርዛማ የሆነ ትውልድ ጨለማን የሚያናጋ ባለፈበት መንደር የእግዚአብሔር መለኮታዊ ክብር በሙላት የሚንቀሳቀስልን ጫተራ እያለፈ የሚንቀጠቀጥ አይደለም። ጫተራው ከዚህ የተነሳ የሚንቀጠቀጥ ዱርዬ ወንበዴ አመፀኛ የሚንበረከክለት ወንጌልን የሚያንቀሳቀስ አሜን ይስል ይሁን። ጳውሎስ ቀጥታ ገብቶ ሲሰብክ መጀመሪያ የበረከታቸውን ምንጭ ደፈነ። አጠገብ ያለው ዞር ብለህ ከዚህ በኋላ በሉት፣ በአፍህ በሉ፣ የሚከፈት ትከፍታለህ፣ የሚዘጋ ትዘጋለህ በሉ። እያወራሁት ላንተ ነው። ያወራሁትን እግዚአብሔር ያደርገዋል። ጮህ አሜን በል። ከቤት ላይ ከትውልድ ላይ ከቀድመ አያት ላይ ከዚህ ቀን ጀምሮ ይነሳ የምትለውን እግዚአብሔር ከአፍህ ጋር ሆኖ ይከለክላል። ስለዚህ የሚገርመው ነገር ሰውየው አንድ ቃል ካፏ ወጣ። ሴትዮ ላይ ያለ ቀናት እየተከተለች የልዑል ባሪያዎች እያለች ትዘፍን ነበርና አንድ ዞር ባልና መንፈሱን የሚላል በጌታ በኢየሱስ ክርስቶስ ስም ውጣ ሲል ሰማይ ሄዳ ምድር ላይ ፈረጠች። ከዛ እንደዛ አይነት ነገር ተደርጎ አያውቅም። የሆነ ህዝብ ተከቧል። የሆነ ሰፈር ላይ ምንድነው የተፈጠረው ብሎ ብዙ አዩት። ሲመጣ ለካ ሰው ሁሉ የሚያመልካት፣ ሰው ሁሉ ጌታ አድርጎ የሚቆጥራት፣ ሰው ሁሉ ፎቅ የሰራባት፣ ሰው ሁሉ ዝነኛ የሆነባት አያያያ ወድቃለች። ሰው ከቧታል። ምንድነው የተፈጠረው ሲባል ይሄ ሰውዬ የሆነ ቃል እየተናገረ ጣላት። ገብቷታል፣ አልገፋትም። ታግሏታል፣ አልታገላትም። የሆነ ነገር ተኩሷል፣ አልተኮሰም። ምን አድርገዋል? የሆነ ንግግር ሲያደርግ ወደቀች። እኔ መልእክት አለኝ ከዚህ በኋላ ሀገር ለማዳን ፈንጅ አትጠቀምም፣ ሟርት አትጠቀምም፣ መሳሪያ አትታጠቅም። ታጥቆ ሰላም ባላመጣ ትውልድ መካከል የምስራች አለኝ። ሀገሬ ኢትዮጵያ ትንቢታዊ አዋጅ አለኝ። ታጥቆ ደህንነት ባላመጣ ትውልድ መካከል፣ መሳሪያ ይዞ ሰላም ባላመጣ ትውልድ መካከል፣ ኢኮኖሚውን ይዞ ስልጣንን ይዞ ፋይናንሱን ይዞ ደህንነት ባላደረገ ትውልድ
ልጆች ይወለዳሉ። እግዚአብሔር የአፋቸውን ቃል በሰማይና በምድር ያጸድቃል። መጽሐፍ ቅዱስ እግዚአብሔር ቃል ሲናገር እንደዚህ ይላል፣ እናንተ በምድር የምታስሩትን አለ በምድር ብቻ አይደለም በሰማይ የታሰረ እንዲሆን አደርጋለሁ። እናንተ በምድር የምትፈቱን ከዚህ ቀን ጀምሮ መንግስታት ጋር አይንን አታሳይም፣ ወደ ሀገሮች አይንን አታዞርም። ትንበረከካለህ። እግዚአብሔር ባንቺን ብርክክ የምድሪቱን ሰላም ያስጠፋ። አሜን የሚል ሰው አንድ ሰው ሀቂ አይልም። እጅሽን ብድግ አድርጊ፣ እጅሽን ብድግ አድርግልኝ። ከዚህ ቀን ጀምሮ ይሄ እጅ ከሰው እጅ ይለይ። ከዚህ ቀን ጀምሮ ይሄ አንደበት ከሰው አንደበት የተለየ ይሁን። አባ አሜን ላለ ሰው ማን የወደቀው ሲባል የከተማችን ዋና ራስ ጌታችን ወደቀች አሉ። ከዛ እዛው ጳውሎስ እያሉ ተሰበሰቡና ምን ማድረግ አለብን ሲባል እንከሰዋለን። እንዴት ብለን እንክሰስል? ሰውየው አንደኛ ህጋችን አልጠበቀም ብለን እንከሳለን። የሚሰብከው ወንጌል እኛ ሀገር ፈቃድ አልተሰጠው ማለት። ሁለተኛ አሉት ዜግነቱ እኛ የሮም ሰዎች ሆነን እንደ ወጋችንና እንደ ባህላችን ለማድረግ ያልተፈቀደ ልምምድ ያደርጋል አሉት። ሶስት ምክንያት ይሁን። አንደኛው ምክንያት የትርፋቸውን ምንጭ ደፍኗል። ሁለተኛው ምክንያት ህጋቸውን አልጠበቀም። ሶስተኛው ምክንያት ባህላቸውን ወጋቸውን አይጠብቅም። ህጋዊ ፈቃድ የለውም፣ ወጋቸውን አይጠብቅም። የበረከታቸውን ምንጭ ከመጀመሪያው ደፍኗል። ከዛ ሰዎቹ ቀጥታ ተሰበሰቡና ለመክሰስ ሄዱ። ተሰብስቡ ባይዘው አሸናፊ የሆኑ ሰዎች አያደራጁም፣ ብቻቸውን ይሄዳሉ። እግዚአብሔር ምስክር፣ ዓለም በሙሉ ጀርባ ሰጥቶ ይሄድ። እውነት ከያዝኩ ቁም፣ መድኃኒዓለም ካንተ ጋር ይቆማል። እግዚአብሔርን ከጠበቃችሁ ላይቀር ለምን ህይወታችሁ አይፈጸምም? ቆማችሁ ጠብቁ። የጠበቃችሁትን ሳታዩ አትሞቱ። አሜን አትልም? አሜን። ከዛ ቀጥታ ሰዎቹ ሄዱና ከሰሱት። ምን ብሎ? አይሁድ እኛ ሆነን እሱ አይምን፣ እኛ ሮማዊ ሆነን እሱ አይሁድ ሆኖ መቀበል ያልተፈቀደልን ልምምድ ያደርጋሉ። የትርፋችን ምንጭ ዘግቶታል። ወጋችን ባህላችን አይጠብቅም። አራተኛው ከተማውን ምን ያደርጋል? ይበጠብጣል። ጳውሎስ እንደኛ ባይዘው አዳራሽ ሰርተው ቁጭ የሚል አይመስላችሁ፣ አይፈልግም። ሐይቅ ዳር፣ ገበያ ዳር፣ ቀበሌ ምናምን አይልም። ዝም ብሎ በተገኘበት ያድናል ካለ መመለሻ የለም። አጠገብ ያለው ሴትዮዋ ኢየሱስ ካለች መመለሻ የላትም። ኢየሱስ ጌታ ነው ጋር አይ ኃጢአት ግብዣ ሲቀርብ፣ ውሸት ሲቀርብ፣ ማጭበርበር ሲቀርብ ያድናል ካለች መመለሻ የላትም። አይሁድ ስርዓት አንድ ሌባ ይሁን ወንጀለኛ ካደረገው ወንጀል ጋር እጅ ከፍንጅ ከተያዘ ከነ ወንጀሉ እኛ ሀገር እንደሚደረገው ገበያ ይወጣል። ለመጀመሪያ ጊዜ በሮም የክርስትና ወንጌል የተሰበከበት ከተማ በኢሮፍ ፊልጵስዩስ ናት። የፊልጵስዩስም የመጀመሪያ አደባባይ ደግሞ እነ ጳውሎስ እጅ እግራቸውን ታስረው እየተገረፉ ወንጌል ይዘው አደባባይ ወጡ። ሰው ሰርቆ፣ ሰው ዘርፎ፣ ሰው ገለው በሚወጣበት አደባባይ ያልተፈቀደውን ወንጌል ሰበኩ ተብሎ ባልተፈቀደው ወንጌል አደባባይ ታዩ። እኔ በጣም ይገርመኝ የሰዎቹ መገረፍም ያለማመንም አይደለም። ነገር ግን ወንጌል ሰብኮ ሲገረፉ ዝም ያለውን አምላክ አለመካዳቸው። ትክክለኛ ወንጌል ሰብኮ ሲገረፉ ዝም ብሎ፣ ሲደበደቡ ዝም ብሎ፣ ገበያ ሹም ፊት እንደ ሌባ ሲሆኑ ያውም ልብሳቸውን ገፉ ይላል። በእርቃናቸው እየተዋረዱ ዝም ብሏቸዋል። ግን አይክዱትም፣ ይጣፍጣቸዋል። አንተ እዚህ ምሳ ዘለ ጌታዊ አለ በዙፋን ላይ ትላለህ። እነሱ ሰውነታቸው ቆስሎ በገበያ እየተንከራተቱ ግን ያድናል ይላል። ከዛ ልክ እስር ቤት ከቷቸው ማለት ነው። እነዚህ ሰዎች ከዛቸው እንደሌላ አይደለም፣ ሃይማኖት አክራሪ ናቸውና ጉዳዩ ከባድ ነው። ተጠንቅቃችሁ ጠብቁ ብሎ እንደኛ እስር ቤት ማረሚያ የከቷቸው አይምሰላችሁ። እጅ እግራቸውን ከግድግዳ ጋር ጠረቋቸው። አጋጃ ጋባጃ እጅ እግራቸው ታስሮ ባሉበት አሁን ደብረ ብርሃን የሚባልበት ቦታ ማለት ነው። ጥንት ከወንጌል ኢትዮጵያ ሲገባ መጀመሪያ ጊዜ ባይዘ በኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የገባውና ልክ ሲገባ በዘራ ያዕቆብ ጊዜ የተቀላቀለ ነገር ከመግባቱ በፊት በነበረው ቀጥተኛ በሚባለው ኦርቶዶክስ ጊዜ እስጢፋኖስ የሚባል ሰው ለድንግል ማርያም ለስዕል ስግደት አይገባም፣ ስግደት የሚገባው ኢየሱስ ብቻ ነው ብሎ ሲያምን እንዳያምን ይህንን ስብከት እንዳይሰብክ ቢደበድቡት እምቢ ስል ምላሱን ጎትቶ ቆረጡበት። ደብረ ብርሃን ማለት ነው አሁን በኢትዮጵያ ባለ ምላሱን ጎትቶ ቆርጦበት በምላሱ ከንፈሩን ብቻ እያንቀሳቀሰ ሚለውን አይተው ከዛ እዛው ገለውት። በዛ ምሽት ከሰማይ መብረቅ ወደቀ። መብረቁ ሲወድቅ አማኞቹ እግዚአብሔር ከኛ ጋር እንደሆነ ምልክት አደረገ ሲሉ፣ የደበደቡት ደግሞ እግዚአብሔር እኛ ያደረግነው ልክ ስለሆነ ምልክት አደረገ ሲሉት ከተማውን ደብረ ብርሃን አደረጉት። እኔ ለአንድ ሰው ምልክት አለኝ። ብትሞት እንኳን አምነ የማይሞት ታሪክ ትሰራ። 1000 ዓመት ክደ ዝም ብለህ የሆነ ህንጻ ሰርተ የሆነ ልጅ ወልደ ከምትሞት ማለት ነው አምነ ብትሞት እንኳን የማይሞት ታሪክ ይኖራል።
ስለዚህ እነ ጳውሎስን እንዳለ ደብድቧቸው እስር ቤት ከተቷቸውና ከቷቸው እጅ እግራቸው ከእንትን ጋር ተጠርቋል። ዋልዝ የለም፣ ሮክ የለም፣ ሬጌ የለም፣ ምናምን የለም። መኖሪያዬ ኢየሱስ ይላል። ያላንተ አልኖርም ይላል። የታሰሩ ሰዎች ይላል እስረኞች ሁሉ ያደምጧቸው ነበር ይላል። ነፍስ ገለ ይገባ የሆነ ወንጀል ሰርቶ ይገባ ሁሉ እዛ ክፍል ተኝቷልና እነዚህ እዛ ሰበኩ ተብሎ እጅ እግራቸውን ታስረዋል። አሁንስ የማያቆሙት እኛንም ጭምር ሊያስጨርሱን ይሁን ወይስ ከእስራት በላይ ምን ፈልገው ነው እነዚህን እሳት ወርዶ ይብላቸው እያሉ ይረግሟቸው። እነዚህ ደግሞ ውረድና ፍረድ አይሉም። ያዜማል በዜማ ሲያዘሙ እነ ገብርኤል አምልኮ ጀመሩ በሰማይ። እነ ገብርኤል ባይስ ድድድድ ካሉ እንደኛ ወንበር የሚሰብሩ አይመስላችሁ። እነ ገብርኤል በአምልኮ ከተነኩ ማለት ነው የኛ አምልኮ ሲገባ እነሱ ላይ ሲጨመር ከመስፈሪያው በላይ ከሆነ ወርዶ እኛ ላይ ይመጣል። አባና አንድ ሰው ዛሬ እንደ እብድ እናገራለሁ። እሱ ቁጭ ብሎ እዚሁ እያመለከ ከአቅሙ በልጦ የተቀመጠውን መከራ የሚገለብጡ መላእክቶች ቤቱ ብሎ ታስሮ እያለ በዜማ ሲያመልኩ ይመስለኛል መድኃኒዓለም እንደዚህ ያሰሩ። እነዚህ አለ እግዚአብሔር ታስሮ እንኳን ማምለክ ከቻሉ ፈታትቼ ብለቃቸው እስቲ አንዴ ለያቸዋል። በመንፈቀ ሌሊት ይላል ምንም አይነት እንቅስቃሴ ሊደረግ በማይችልበት እነ ጳውሎስ እያዘሙ ናቸው። ድንገት እስቲ ድንገት በሉ መሰረቱ ይናወጣል በሉ ድንገት በሉ ያስለቀሰኝ በር ሁሉ ይከፈታል። እኔ ለአንድ ሰው መልእክት አለኝ። አንድ ነገር ነው ጠብቀሽ እባክህ ብለሽ እግዚአብሔር ጨከነብኛልሽ። አንቺ በአንድ ነገር ነው ጨከነብኛልሽ። አንዴ ዘንበል ስል ግን በአንድ ጉዳይ ሳይሆን ደጆችን ሁሉ ያነቃል። ለአንድ ሰው አባት ሆይ ጸለይኩ። ይሄ ቃል በጽድቅ ካንተ ዘንድ መጥቷልና ከዚህ ደቂቃ ጀምሮ በሮች ሁሉ ይነቃል። አሜን አትልም እንዴ? በመንፈቀ ሌሊት ይላል ድንገት የወይኑ መሰረት እስኪናወጥ ድረስ ሲያስቡ እግዚአብሔር እኮ ሲመጣ አመጣጡ እንዴት ደስ እንደሚለኝ። ወይኑን እኮ አንዴ ቢገለብጠው አንድ ነገር ነው ያነቃንቀዋል። እኛ እንኳን እንቅስቃሴ ካየን እንጨምራለን። አሜን በሉ። ምን ሆናችኋል እናንተ? ስኬት ባያችሁ ቁጥር መዝሙር ራሱ የኛው ሰፈሳጨር ሌላ ነው የሚመጣው እና እየተነቃነቀ ሲሉ ይንቀላቀላል። እዛ ሰው ዞር ሲል ይሄኛው ግርግዳ የለም፣ ወደዚህ ሲያ ይሄኛው ግርግዳ ስማ በር አይደለም የሚከፈተው ዛሬ ማታ እግዚአብሔር ዙሪያውን ይገለብጥ። አባ በር ብሎ ለምኖ ይሆናል፣ ጥቂት ነገር ለምኖ ይሆናል፣ ውሎ መግቢያ ፈልጎ ይሆናል። ከዚህ ደቂቃ ጀምሮ ግን አዋጅ ይገልባል። ሰርታችሁ ለመብላት በር የተዘጋባችሁ፣ አግብታችሁ ለመውለድ ማህፀን የተዘጋባችሁ ሰማይና ምድርን በስልጣኑ ቃል ደግፎ በያዘ በእግዚአብሔር ልጅ በኢየሱስ ስም ከዚህ ደቂቃ ጀምሮ የወይናችሁ መሰረት የተናወጠ ይሆን። መሰረቱ ሲናወጥ ሰውየው መሳሪያውን ጣለና ራሱን ለማጥፋት ሮጥ ጀመረ። በሮም ሕግ አንድ ወንጀለኛ ከጠባቂው ካመለጠ ጠባቂው በወንጀለኛ ፊት በቦታው ይተካል። ስለዚህ በቦታው ተተክቼ በዚህ በብዙ ወንጀለኞች ከሚጠየቅ ባይዘው እኮ የተፈቱት እነ ጳውሎስ ብቻ አይደለም። እነ ጳውሎስ የማይሸሹ ስለሆኑ ቆመው ቀርተዋል። ነገር ግን ወንጀለኞቹ ያው መቼስ ወንጀል ስለሚሰሩ ሄደዋል። አንተ ምሳ ብትቀጣ በአንተ ምሳ መቅጣት ምክንያት 1000 ሰው ምሳ ራሱን ለመግደል ሰይፍ ይዞ እንደዚህ ሲስ ጳውሎስ ያፋጨው ላለ የሚመስለው አለና አለን የት ናችሁ? ያው እዚሁ ወይኑ አለ የለም እናንተስ አለን። ወይኑ ሄዶ ሰዎቹ እንዳያመልጡ ነበር የሚጠበቁ ሰዎች ቀርተው የታሰሩበት ወይኑ ሄዷል። ሰዎቹ ግን አሉ። እኔ መልእክት አለኝ። ማምለጫ አጣው ባልክበት እግዚአብሔር ጠላትን አሳልፎ ሰጥቶ አንተን እየሸሸ ማምለጫ ያጣል። ሁላችንም እዚሁ አለንና እኛ ባለንበት ከተማ ሞት ክልክል ፈጥነህ ወደዚህ ና ብሎ ሲሉ ሰውየው እየተርበተበተ መጣ። አንተ ወንጀለኛ ከማን በልጣ ነው እኛ ከተማ ትበጠብጣለህ? እንደስማ ምን ይመስላል ግባ እያለው ቅድም ቀበቶ ያስፈታ ሰውዬ መድኃኒዓለም ቀበቶ ሳይሆን ልቡን ያስፈታው። አንዳንድ ጊዜ እግዚአብሔር ግቡ ላይ እስኪደርስ ድረስ እናንተ ላይ ለመግለጥ ከሚፈልገው ከትልቅ አጀንዳ የተነሳ ለሰዎች አሳልፎ ሲሰጣችሁ ያደርሳችሁ። ምን ይመስላል አርባ አይቀመጥም። እሱም ብሎ ሰባኪ እሱም ብሎ ባለራዕይ እስክትባል ድረስ ዝም ይላል እና ቅድም ምን ያለው ሰውዬ መድኃኒዓለም ልቡን ፈታቶ ይለቃል። ቅድም ምን ይዚ ኢየሱስ ይላል
ከመስቀል ያለመለጠ ምናምን ያለው ሰውዬ ልቡን ብሌኑን አስለቀቀላት ማለት ነው። ከዛ ቀደም ጌታ አይደለም የምትሰብኩት ያለው ሰውዬ ልቡ ሲፈታለት ጌታን ሳይሆን ሰዎቹን ጌታ አላቸው። ጌቶች ሆይ እኔ እድን ዘንድ ወይኑ አለ ሄዷል፣ እናንተ ያላችሁ? አዎ። ሀገር ሰላም ነው? አዎ። ምንድነው የሚያናውጠው ሲባል የምንሰብከው ጌታ ነው። ያጠፋን ነው ወይ? አያጠፋችሁ። ምን ሊያደርግ ነው? ሊያድናችሁ ነው። እኛ ታዲያ ጌቶች ተንበርክኮ እኮ ነው መዳን እንድንችል ምን ማድረግ ይገባናል ሲሉት በጌታ በኢየሱስ እመን አንተም ቤተሰብም። በአይሁድ ስርዓት አንድ ሰው ሃይማኖቱን ሲወስን ሙሉ ቤተሰቡን ይዞ ነው የሚወስን። እናት ሌላ ጋር ልጅ ሌላ ጋር ምናምን አይቻልም። ስለዚህ አንተ በጌታ አመን አንተና ቤተሰቦች ትድናላችሁ አለ ጳውሎስ። ከዛ ሰው ይወዘው አንተ የተሰቀልከው ጌታ እንደሆን አምናለሁ። ከዛሬ ጀምሮ እኔም ራሴ በተቃወምኩበት ሰብካለሁ ሲል ጳውሎስ ትዝ እያለው ነው። እሱም ተቃዋሚ ስለነበር ጳውሎስ አሳዳጅ አልነበረም። ሰውየው እኔም ራሴ ሰብካለሁ ሲል ጳውሎስ እኔም እንዳንተ ነበርኩ ይላል። ከዛ ልክ ሰውየው አምኖስ እኔ ከጳውሎስ ባይዘው ይሄ አፖስቶሊክ የሚባል ጸጋ ብዙ ጊዜ ስቴፍ ጠብቆ አይደለም የሚሄደው፣ አተራምሶ ነው የሚሄደው። እግዚአብሔር ያሳያችሁ። ሰውየው ባመነበት ምሽት በዛው ምሽት ወንዝ ወርዶ አጠመቀው። ምንም ሰውየው ለራሱ እኮ ባይዘው ጳውሎስ ደህንነት ማን እንዳስተማረው የት እንደተጠመቀ መንፈሳዊ አባት ምናምን ላይፍ ማስተር ላይፍ ከላይፍ የምትለው ነገር የለም። ተነሳቸው። ዛሬ በአንዳንዶቻችሁ ሰው ህይወት ላይ እንደዚህ አይነት መለኮታዊ ለውጥ ጠልቀኝ ፈታችሁን ልቀቋቸው አሉ። ሳይመጡ ምንም ችሎትም ፍርድ ቤትም ሳይጠርቁ ሰውየው ነግሯል ማለት ሌሊት የሆነ ነገር እንደተፈጠረ ወይ ሚዲያ ዘግቧል። እነዚያ ሰዎች ከገቡ በኋላ ድንገት ሌሊት የመጣው እሳት ምድርን አነቃንቆ ወይን ቤቱ ጠፍቶ ሰዎቹ ከስፍራው ሳይሸሹ ተገኝተዋል የሚለው ተዘግቧልና ደውለው ሰዎቹ ፈጥኖ ሰፈሩን እንዲለቁ አድርጉት ሲባል ሰውየው መጣና በጸባይ ነው የሚጠይቀው። ገዢዎች እናንተ በሰላም እንድትሄዱ ብለዋል ሲል ጳውሎስ አይሆንም አለ። ሂዱ ሲባል እኮ አትታሰሩ ሂዱ ተብላችሁ ሲባል አይሆንም አለ። ምንድነው ሲባል እኛ የሮም ዜግነት ኖሮን ሳለ ያለ ሕግ ደበደባችሁ፣ ያለ ፍርድ ወደ እስር ጣላችሁ። አሁን ደግሞ ያለ ሕግ ውጡ ትልኑላችሁ። እንዲህ ሊሆን አይችልም። የኛ ነገር ስንገባም ስንወጣም በስውር አይሆንም አለ። አንድ ሰው ከዚህ ምሽት በኋላ የስውርን ስራ ይገለብጣል። አይሆንም አለ። ከዛ ገዢዎች ራሳቸው መጡና እባካችሁን እኛ ጥፋት ሰርተናል፣ እባካችሁን አጠገብ ያለውን የመጨረሻ ሌሊት ሲደርስ በሉ ከልካዮች ገደብ ያጣሉ፣ አትሄድም ያሉ፣ አትወጣም ያሉ እንድትወጣ ይለምናሉ። ዘጸአት ምዕራፍ 12 ከቁጥር 39 ጀምራችሁ ስታነቡት ለዘጠኝ ታምራት እምቢ ያለ ፈርዖን በፍጹም ከዚህ አትወጡም፣ ሙሴ ህዝቡን ስራ ካስፈታ አይቻልም ያለው ፈርዖን መድኃኒዓለም በመንፈቅ ሌሊት ወረደ። እኔ መልእክት አለኝ። እናንተ የምትሞክሩበት ቻንስ ሁሉ ሲያልቅባችሁ የመንፈቅ ሌሊት ሲሆን መድኃኒዓለም በጠላቶቻችሁ መንደር ይንቀሳቀሳል። መድኃኒዓለም ወረደና በኩር ሲመታ ፈርዖን በመንፈቅ ሙሴንና አሮንን ፈጥናችሁ ጥሩልኝ አለ። አሁን በአስቸኳይ አላቸው ሀገርን ለቃችሁ ውጡልኝ እንዳላችሁ ከብቶቻችሁንም በሬዎቻችሁንም ላሞቻችሁንም ልጆቻችሁንም እኔ ለአንድ ሰው